በዚች ልጅ በሰሞኑ ጉዳይ የተነሳ የክርስትናን ስም ካላጠፋን ብላችሁ የተነሳችሁ አንዳንድ ሙስሊም ወገኖች እጃችሁን ብታነሱ ጥሩ ነው። ምክንያቱም ይቺ ልጅ ሰው ነች ወይም ኤአይ አይደለችም። ሂዳ በስነ ስርዓት ያደረገችው ኢንተርቪው አለ። ህመምተኛ ከሆነችም ህመምተኛዋን መያዝ ነው። ክርስትና ወገን ላይ መታ እምትጨምረው እምትቀንሰው የምታበዛው አንዳች ነገር የለም። ክርስትና ላይ ስላላችሁ ጥላቻ ብቻ ክርስትና እንዲህ ተጠንቆሎባት ነው እንዲህ አርገዋት ነው እያላችሁ እምትሉ ሰዎች ብትቆጠቡ ይሻላል። ልክ እንደዚህ ኡስታዝ የራሳችሁን ቢዝነስ ከፍታችሁ በክርስትና ስም እየተሳደባችሁ ያላችሁ ምን አለ ለህሊናችሁ ብትኖሩ። እናንተ በምትሳደቡት ልክ እኛም መሳደብ አያቅተንም። እውነት ለመናገር እናንተ በምታጣጥሉት ልክ ማጣጣል አያቅተንም። መቻቻል ቤተሰብ የሚባል አለ እንጂ ስታከብሩ ይከበራል። እኔ ሃይማኖት የራሴን የሚያከብርልኝን ሰው የሌላውን ሰው ላከብርለት ይችላል። ነገሩን ለምንድን ነው በሰፊ አርጋችሁ እንትን አምጥሩት? በኮሜንትም በምንም የምትሳደቡ ሰዎች አላችሁ። እኔ ጋር መጣችሁ አሁን ባለፈው በሰራሁት ቪዲዮ ለምን እውነታውን አታውቁ? ይሄ ሚዲያ ለምሳሌ አንድ ሚዲያ ነው አይደለ? ሚዲያው ከተጠየቀም ራሱ ሚዲያው ይጠየቃል እንጂ ሃይማኖት ጋር ምን ያገናኘዋል? ያ ሚዲያ ለራሱ ኮንተንት የሚፈጥርበት መንገድ ይሄ ከሆነ የሚያገኝበት ሁሌም ሊሰራ ይችላል። እስልምና ለምሳሌ ከክርስትና ወጣችሁ እስልምና ላይ ስትሆኑ ክርስትና እንዲህ ነው እያላችሁ ማታሰደቡ ከወጣ በኋላ እንዲህ ነው እያላችሁ ማትሉ የላችሁ። እውነቱን እኛ ጠፍቶን ነው ሳናቀርቶ ነው። ተው በዚህ ልክ አትሂዱ። በእውነት ይህን ማህበረሰብ እስኪ አርፎ እንደተቻቻለ ይቀመጥ። ሐረር ላይ በቅርቡ ያረጉትን ሰውዬ አይታችኋል። መስጊድ የሰሩት ለምሳሌ ይህ ምንድን ነው? መቻቻልን በቃ እኔ ለሰው ያ ሰው ነው የሚቀርመው አይደለ? ሰውነት ይቀርማል በማለት እሳቤ ይህን መልእክቴ በተለይ እንደዚህ ጠባብ ለሆነ አስተሳሰብ ላላቸው ክርስትና እስላምን የሚከፋፍሉ ሰዎች ለነሱ ብታደርሱ ደስ ይላል። እኔ የምላችሁ ይሄ ሁለቱ መልክ ይመሳሰላል እንዴ? ግራ ተጋባ ነው እኮ። ይችኛይቱ ከሰሞኑን ከእስልምና ወደ ክርስትና ተቀይራ በሆነ ሚዲያ ላይ ምስክርነት ስትሰጥ የነበረች ነች። ሂጃቤ ገባሁት ቤተክርስቲያን በጣም መስቀል አውጥ ሰው ሊያሳልሙ ሲል አይ አባ እኔ ሙስሊም ነኝ አልሳለም። እስልምና ፍቅርን አይደግፍም። በነገራችን ላይ መስጂድ ውስጥ ቢሆን ማህተብ አስራ እንዲች ደግሞ በባለፈው ሚዲያ ላይ ቀርቤ የነበርኩት እኔው ነኝ። ስቀርብ ግን ትዝ አይለኝም። እንዴት ኢንተርቪው እንደተደረግኩ አላውቅም። ስሙም መልኩም ድምጹም የኔው ነው እና ለዚህ ይቅርታ ጠይቃለሁ። እየገባን አይደለም እኛ ተመልካቾች ራሱ ማለት በመጀመሪያ ሁለቱ ይመሳሰላሉ ወይ? ስማቸው ተመሳሳይ ሊሆን ይችላል። ሜቢ እንግዲህ አጋጣሚ ሊሆን ይችላል እስከ ያት ድረስ የተመሳሰለው፣ ግን መልካቸው ይመሳሰላሉ ወይ? እስኪ ሀሳብ ስጡበት። እና ወላሂ እኔ በጣም ግራ ተጋብቻለሁ። ፊቴ የራሴ ነው፣ ድምፁ የራሴ ነው። ግን እንዴት መቼ ያ ቪዲዮ እንደተቀረጽኩኝ እኔ ኢንተርቪው ተደርጌ አላውቅም እስካሁን ድረስ። የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላውቅም። እኔ ስሜ ሀያት መሐመድ ኢማም ነው። ፊቱም ድምጹም የኔ ነው። ለዚህ ደግሞ የኢትዮጵያ እስልምና እምነት ተከታይም በሙሉ በጣም ይቅርታ ወላሂ አውፉ በሉኝ። እንዴት እንደተቀረጽኩኝና እንዴት እንዳወራሁት ባላውቅም ፊቱ የኔ። ሰሞኑን በሎዛ ሚዲያ ላይ ከእስልምና ወደ ክርስትና መጣው ባለችው ላይ ብዙ ኡስታዞች አንዳንዶች እየተነሱ የተናገሩት ፍጹም ሐሰት የሆኑ ነገሮች አሉ። ምን ያህል እርስ በርስ እንደሚጋጩና ግራ የተጋቡ እምነታቸው ያለ ፖለቲካ የማይቆም ያለ ውሸት የማይቆም ለምን ቪዲዮ መስራት እንዳለባቸው እንኳን ማሰብ የማይችሉ ጥርቅም እንደሆኑ መመልከት ትችላላችሁ። ለምሳሌ ከዚህኛው ግልገል ኡስታዝን እንጀምር። ቁርአን ግን አክተም ያለው ማለት ሙሉ ቁርአን አነባለሁ ማለት ነው። ሙስሊም ነኝ፣ ከቤተሰቡ ከዘር ማንዘር ሙስሊም ነኝ። ዛሬም ነገም ከነገ ወዲያም ደግሞ ሙስሊም እንደሆንኩ ነው የምቀጥለው። የሚያሳዝነኝ ነገር ወገኖቻችን ፖለቲካ ሊሰሩ ሲሞክሩ አይሳካላቸው፣ መሀል ላይ ይበላሽባቸዋል። አሁን ይህን ቪዲዮ የሰሩት ምንድነው? ልጅቱ ከእስልምና ወደ ክርስትና ሄደች ብለው ነው። ያው እንዳየነው ልጅቱ የኪታብ ስም ራሱ በትክክል አታውቅም። በኋላም ደግሞ መታ ተናግራለች። ይቅርታ እንግዲህ እኔ ሙስሊም ነኝ አላውቅም የተፈጠረው ፖለቲካ እንደሆነ ተናግራለች። ስለዚህ ወገኖቻችን ለምን ታጭበረብራላችሁ? እንደነሱ በሐሰት የሚቆም እምነት ስለሌለ የምናጭበረብርበት ምን ምክንያት የለም። ግን ማገናዘብ ስለማትችል እንጂ ለምሳሌ አጭበርብረን ከሆነ ይቺ ሰው ኦርቶዶክስ ነው መሆን የምትችለው ማለት ነው። አይ ከጅምሩ ሙስሊም ከሆነች
እምነቷን መሸጥ ትችላለች ማለት ነው አይደለም። ስለዚህ ገንዘብ ካገኙ እምነታቸውን መካድ እንደሚችሉ ማሳያ ነው። በነገራችን ላይ እሱ ሌላ ጊዜ ያሳያቸዋለሁ። ሙስሊም አይደለሁም እስከ ማለት መዋሸት እንደሚችሉ መብት አላቸው በትምህርታቸው ማለት ነው። ለማንኛውም ግን ይቺ ሰው ሙስሊም ሆና መታለኛ ድራማ ከሰራች በእምነቷ ምን ያህል እንደምትቀልድና ሰው እንደዚህ አይነት ድራማ መስራት የተካኑ እንደሆነ ማሳያ ነው። አንዳንዶቹ ክርስቲያን ሆና ከሆነ ደግሞ ወጣ እንደገና ሙስሊም ነኝ ካለች የሰራነውን ድራማ አፈረሰች ማለት ነው አይደለ? ይህን እንኳን ማገናዘብ አትችልም። እና ምን ያህል ጨቅላ እንደሆንክ ማሳያ ነው። ይቺ ደግሞ ምንም ባለማወቅ አንደኛ ነች፣ ባለማገናዘብ አንደኛ ነች። እችን ደግሞ እንስማት። ይቺ ውሸታም ኦርቶዶክስ የምትለውን ሰምተን በመረጃ ውሸቷን እናጋልጣለን። ወንድ ልጅ 4 ሚስት ማግባት እንግዲህ ይችላል፣ 4ቱም ጋር ይሄዳል። ይሄ ደግሞ ዝሙት ነው። ወንድሜን አግብቼ በመጣ እንኳን እምነቱ ምንም አይለኝም። በድንጋይና በሰው ነው ማቀጣጥለው ነው የሚለው። ሰው ገና ሲኦል አልተሰራም። ይችን ውሸታም ኦርቶዶክስ ሴትዮ እንደሰማችኋት ነው። አፋርም ነኝ እያለች ነው መሰለኝ። እንደዚህ አፎ ላይ አማርኛ የከበደበት አፋር አላቅም፣ የወሎ ደገኛ ትሆን አላቅም። ብቻ የሚያውቃት ሰው ካለ ኮሜንት ላይ ያስቀምጥልን። ብዙ የሚያውቃት ሰው ካለ ኮሜንት ላይ ያሳውቀኝ አለች። ግን መታ ምን ትላለች? እቺ ኦርቶዶክስ ነች፣ እቺን ውሸታም ኦርቶዶክስ ተመልከቷለች። ስለዚህ ኦርቶዶክስ ነች ብላ ነው እቺ እያሰበች ያለችው። ያኛው ደግሞ ሰምታችሁታል። ልጅቷ ግን ምንድን ነች? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ነኝ ወላሂ አልሐምዱሊላህ ረብል ዓለሚን። እኔ ያው ሶሻል ሚዲያ ተጠቃሚ አይደለሁም። በተለይ ቲክታክ ላይ አካውንትም የለኝም። ግን ዛሬ እንደዚህ አይነት ቪዲዮ እንድሰራ ተገድጃለሁ። ወላሂ ጠዋት ላይ ረፋድ ላይ ልጆች ሆነ ቲክታክ ቪዲዮ አሳዩኝ እና ወላሂ እኔ በጣም ግራ ተጋብቻለሁ። ፊቴ የራሴ ነው፣ ድምፁ የራሴ ነው። ግን እንዴት መቼ ያ ቪዲዮ እንደተቀረጽኩኝ እኔ ኢንተርቪው ተደርጌ አላውቅም እስካሁን ድረስ የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላውቅም። እኔ ስሜ ሀያት መሐመድ ኢማም ነው። እናቴ ፋጡማ እንድሰመር የምትባለው ተወልጄ ያደግኩት እዚሁ ኮምቦልቻ ከተማ ውስጥ ነው። ኤሌመንተሪ ሃይስኩልም ዩኒቨርሲቲም እዚህ ነው የተማርኩት። 2 እህቶች አሉኝ። ሀውለት መሐመድ ኢማም እና ኡሙል ኸይር መሐመድ የምትባል እህት አለችኝ። ኡስማ መሐመድ ኢማም የሚባል ወንድም አለኝ። ያው እና እዚሁ ኮምቦልቻ ውስጥ ነው ተወልጄ ያደግኩት። ሙስሊም ነኝ። ከቤተሰቡ ከዘር ማንዘር ሙስሊም ነኝ። ዛሬም ነገም ከነገ ወዲያም ደግሞ ሙስሊም እንደሆንኩ ነው የምቀጥለው። እና ያዩት ቪዲዮ ወላሂ ለአዝምን በጣም ነው የደነገጥኩትኝና ስለዚህ ልጅቷ እናቷን አባቷን የተወለደችበት ያለችበት ኮምቦልቻ እንደሆነ ተናግራ መላ ተገዝታ አሁን ሙስሊም ነኝ በምን ሁኔታ እንደተቀረጽኩ አላውቅም፣ ግን ፊቱ ድምፁ የኔ ነው ብላለች። ሰው ልጅቷ ጋር በደንብ ማጣራት ባለባችሁ ጉዳይ ላይ በደንብ ሳታጣሩ ግን ደግሞ ሌሎችን የተቃወማችሁ ስለመሰላችሁ ብቻ በውሸት እምነታችሁን ለማቆም መታችሁ ቪዲዮ ሰራችሁ። ምን አለ ብትረጋጉ፣ ቆማችሁ ብትጠይቋት። አንድ ልጅ አለ ስልክ ደውሎ ምናምን ያናገራት ሰው እዛም ላይ ሙስሊም እንደሆነችና ይሄ ቪዲዮ እንደማታውቀው ነው የተናገረችው ማለት ነው። ያ ማለት ልጅቷ ሙስሊም ነች። ስለዚህ ድራማኛ ጋር ከማምጣታችሁ በፊት መጀመሪያ እሷን መጠየቅ ያለባችሁ ማለት ነው። ከዚህ በፊት ግን ታስታውሳላችሁ ቄሱን አስገድደው መስጊድ አስገብተው መስቀል አስጠለው ይሄው ሻሃዳ ያዘ ብለው ድራማ እንደሰሩ ማለት ነው። ካስፈለጋ እመጣላችኋለሁ። ድራማ ማለት ያ ነው። ከአንገታቸው ላይ ክር የሚያስበጥሱት የሊቢያን ታስታውሳላችሁ? በሊቢያ የታረዱት ለምንድን ነው? ወይ አንገታችሁ ላይ ያለውን ክር በጥሱ እንደኛ ሆኑ ወይ ደግሞ ትታረዳላችሁ አሏቸው። እነሱ ለእምነታቸው ሞቱ። እንደዚህ አይነት ድራማ እዛ እንጂ ማስገደድም እዛ እንጂ እዚህ የለም። በይበልጥ ግን ሎዛ ሚዲያ የበለጠ ማብራሪያ እንደሚሰጠን እንጠብቃለን።